መንገደኞቻችን ወደ መጣችሁ አሁን አዲስ አበባ ኢትዮጵያ ወይ ተኩል ነው። ኤርሚያስ መኮንን ነው የምባለው። ያው እዚሁ ኢትዮጵያ ውስጥ ነው ተወልጄ ያደግኩት። ሃይ ስኩልም ኮሌጅም እዚህ ነው የሄድኩት። ከ20 ዓመት በፊት ወደ አሜሪካን ሀገር ሄጄ አሁን ደግሞ ወደ ሀገሬ ተመልሻለሁ። እንደው ሳላጋነን ማለት ነው ልክ አይኔን ጨፍኜ ምንም ነገር ሳልናገር ባይ የአማርኛ ቋንቋ ወይ የተለያዩ ቋንቋዎች የኢትዮጵያ ቋንቋዎች ባልሰማ ኖሮ የሆነ በቃ የሆነ ኒውዮርክ ወይም ስቲል ላስ ቬጋስ የሆንኩ ነበረ የሚሰማኝ። I was shocked ደንግጬ ነበረ በጥሩ ሁኔታ ማለት ነው። ብዙ ጊዜ እኔ እንደዚህ አንዳንድ መጣጥፎችን አደርግ ነበርና ልጅ ሆነሽ የምታየው ከተማ ተዳክሞ ቆሽሾ ስታይ ልክ የራስሽ ቤተሰብ እንደተዳከመ አድርገሽ ነው የምታየው። ከተማ ኦልሞስት ተበላሽቶ ነበር። በብዙ መንገዶች ላይ መተላለፊያ መጥፋት፣ ህገወጥ ግንባታዎች እንደዚህ እየተደራረጉ ከተማው ኦልሞስት በቃ ብልሽት ወጥቶ እንደነበር ነው። አቤት አቤት፣ አሌክስ ነኝ። እንዴት ነው አሌክስ? መንገድ አሪፍ ነው? አረ እኔ ቤት የምገባ አይመስለኝም እባክህ። አረ አይዞህ አብሽር፣ ታውቀዋለህ አይጠፋም። አረ ለእሱ አይደለም ያጓጓሃል ለማየት። ልክ ነህ፣ እውነትህን ለማየት በጣም ያጓጓሃል። አሜሪካን ሀገር ሰው መጣው ሲል ላስ ቬጋስ ካላየህ አሜሪካ ሄድኩ አትበል ሁሉ የሚባል ነገር አለ። አሁን ኢትዮጵያ ውስጥ መጥተህ አዲስ አበባን ተዟዙረህ በደንብ ካላየህ ኢትዮጵያ ሄድኩ አትበል የሚባልበት ደረጃ ነው የደረሰው። እንደኛ አይነቱ እንዴ አገሬ ላይ ሳልኖርባትማ ዝም ብዬ እዚህ እንዳልኩ ህይወቴ ማለፍ የለበትም ሄጄ መኖር አለብኝ የሚል ሁኔታ ነው የፈጠረልኝ። ለኔም ለጓደኞቼም ብዙ ከማውቃቸውም ኢትዮጵያኖች ወንድሞች እህቶች የምረዳው ነገር ማለት ነው። እና ላስ ቬጋስ እንደዚህ ለማሳመር ብዙ ጊዜ ነው የፈጀበት። አዲስ አበባ ግን የሆነ በቃ የሚገርም ነገር እዚህ ሾርት ፔሪድ ኦፍ ታይም በአጭር ጊዜ ውስጥ እንደዚህ አይነት የሆነ ራዲካል ቼንጅ በቃ ትልቅ ለውጥ ነው ወዲያው የታየው። እና ስማርት ሲቲ የሚባለው ኦልሞስት አሉ በየቦታው። አንድ ቦታ ሄደን ቢል ለመክፈል በይው ኤኒቲንግ ለማድረግ እዚህ ያለው እዚህ አለ። መደመር መጽሐፉ በደንብ አንብቤዋለሁ። እውነቱን እንነጋገር በጣም ጥሩ ነገሮች ውስጥ ተጠቅሰዋል። በተለይ የዘመነ ከተማ ላይ እንትን አድርጌ እየደጋገምኩ እሱ ፓርት አየሁት። ሳየው በቃ ገራሚ ሆኖ ነው ያገኘሁት እና በጥሩ ሁኔታ ነው የቀረበው። ከተማውን ደግሞ ስናየው መጽሐፉንና ከተማውን ስናነጻጽረው የጎደለ ነገር ያየሁት ነገር የለም። ከተማ የሰው ልጅ ዘመናዊነት መነሻም መግለጫም ነው። ገንዘብ አልያዝኩም ነበርና ቡና መጠጣት ፈለግኩ። የሆነ ኮፊ ቤት ስገባ እንደዚህ እኮ አድርገህ ምናምን አለ።
ተጠቀምኩ። መጠቀመው ይሄ በቴሌብር አንሴ በቃ በተለይ ቅርብ ጊዜ ምናምን ለሚጠቀመው በቃ ለኔ በተለይ በየሄድኩበት ሀገር በጣም የዘመኑ ነገሮችን አይ ነበር። ያከፋፈል የምናምን ሀገሬ ላይ ሳየው በቃ ማመን እስከሚያቅተኝ ነው የተደሰትኩት። ተረክ በቃ ተደርጎ በቃ የሚገርም ነው። ከተማ ብዙ መልክ አለው። ከተማ ማህበረሰባዊ፣ አካባቢ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች እርስ በርስ ያላቸውን መስተጋብር የሚያቀርብ ነው። በተለይ አሁን እዚህ የከተሞች መዘመን ጋር የአፍሪካ ህብረትን አሁን ስንወስድ ብዙ ነገሮች ነበሩ። ቀደም ሲል የአፍሪካ ህብረት ጽሕፈት ቤት እዚህ እንዲሆን ከተማዋ አይመጥነንም የመሳሰሉት አሉባልታ ሳይሆን ውስጥ ለውስጥ እየሰሩ የነበረውን ሁኔታ እዚህ እንዳይሆን የሚፈልጉ አገሮች ነበሩ እናውቃለን። አሁን ግን አንገታቸውን እየደፉ ነው። ምንም ማድረግ አይችሉም። እግረኛው አለምንም ጭንቀት መኪና ገጨኝ አልገጨኝ ሳይል የእግረኛው መንገድ ሳይክል የምትነጭበት የአይነ ስውራን ያከበረ መንገድ ነው። እነሱ እንኳን የሚሄዱበት እንደዚህ ሸከር የሚለው ኳኳኳኳ ሲል እንዲሰሙ ተደርጎ የተሰራውን ዲዛይን አለማድነቅ መቼስ ኃጢአት ነው። ለሀገራችን ትልቅ ጥቅም አለው። ምክንያቱም እረፍት ለመዝናናት ለመሄድ ከተማውን ውበት ታያለሽ። ጉንፋስ ተይዘሽ ለመሄድ መተላለፊያ ያተሽ የተለያየ በቃ የትራፊክ አደጋ የተጋለጠ ለሚመስልሽ ከተማ ውስጥ ቤተሰብሽን ልጅሽን ይዘሽ መሄድ አትፈልጊ። አሁን ያ ምንድነው ቱሪዝምን በቃ ለምን ጥርጥር ይጨምረዋል። ጥሩ ከተማ ውስጥ ሄዶ ተዝናንቶ ለመምጣት ማን ነው የማይፈልገው? መንገድ ላይ በፊት ሽንት ይሸናል፣ ብዙ ነገር ነው ያለ በየመንገዱ ላይ። አሁን ያሉት የመጸዳጃ ቤቶች ስታዩ በጣም በጣም የሚያስደስት ነው። ሁላችንም ለከተማችን ለሀገራችን ዘብ መቆም አለብን። ሁላችንም ፖሊስ መሆን አለብን ለሀገሪቷ። ዝም ብሎ አንድ ሰው ያልሆነ ነገር ሲሰራ ስናይ ቆሻሻ እንደዚህ አድርጎ ሲጥል ቢያይ አንሳ እንጂ ምንድነው የምትሰራው ማለት መቻል አለ። ሌላው በጣም የገረመኝ ከላስ ቬጋስ ጋር ሳነጻጽረው ማለት ነው። ላስ ቬጋስ አንዱ ኳሊቲ የሚባለው ለምሳሌ ቴክኖሎጂ ጋር ካሜራ በየስትሪቱ አለ። አዲስ አበባ ውስጥ ካሜራ ይኖራል። ያ የሚያደርገው ነገር ከሌላ ጋር ሳነጻጽረው በጣም ተገርሜበታለሁ። ኦ ማይ ጎድነስ አጠቃላይ እኮ በቃ ሌላ ሀገር ብቻ ጋር ደግሞ ሄደ ሲኒማ ኢምፔር አለ እዛ ጋር አድዋ 00 ፒያሳ የተሰራው እሱን ስታይ የአድዋ መታሰቢያ ስታይ እሱን ለማየት ብቻ ኦል ኢን ዋን የሁሉም ተሰብስቦ አንድ ቦታ ያለበት ሁኔታ በቃ ትምህርት ታገኛለች። ታሪካዊ ትምህርት ፎቶን በማየት ብቻ ይሄ ማን ነው ይሄ ማን ነው ስትይ ለሀገራቸው የከፈሉት መስዋዕትነት ለሀገራቸው የተጋደሉት መስዋዕትነት የከፈሉ ሰዎች ሁሉ ከነፎቶአቸው ከነስማቸው ከመቼ እስከ መቼ የሚል ስታይ
ያንን አይቶ የማያደንቅ ሰው አለ ብዬ አላስብም። አሁን 70 ደረጃ ነው። በዚህ ጋር ቁጭ ብድግ ሰራንበት። ወንዙ ባጠገቡ ማለፍም በጣም ይሰቀጥጥ ነበረ። በጣም የገረመኝ የወንዝ ዳርቻ ልማት ወንዞች ቀደም ሲል እኛ ስንመጣ ወክ እያደረግን የሆነ በእግራችን የምንሄድበት ቦታ ይሄ ወንዝ ጋር ሲደርስ አረረረ ታጠፍ ቶሎ ተመለስ ነበር እንለው። ሽታው እንደዚህ የምታየው ነገር የሚጣለው እጅግ በጣም የሚያስጠላ ነበር። አሁን በቃ ማመን በሚያቀት ሁኔታ ነው። ለምሳሌ ብዙ ጊዜ የአውሮፓ ከተሞች ምናምን ስታያቸው ወንዝ ዳርቻ እዚያ ለወንዝ ቀረብ ያለ ቤት ውድ ነው የሚሸጠው ሁሉ። ወንዝ ዳርቻ ደግሞ አሁን በፊት እኔ እንጃ በነፃም ኑርበት ቢለኝ ይሻልልም ነበር። አሁን እንደ ማነስ እንትን ከተገኘ በቃ ስሚያና ዋ ስታየው ራሱ ብዙ እንትን አለው። ላስ ቬጋስን በስ የሚያደርገው ኮንቬንሽን ሴንተር የሚባል አለ። የመሰብሰቢያ ቦታዎች ማለት ለንግድ ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። በዓለም ላይ ያሉ ህዝቦች ንግዳቸውን ዕቃ ለመለዋወጥ ለምን ይመጡበታል። ያለው ስፋት የመሰብሰቢያ ሁኔታ በጣም ይገርምሻል። ኢትዮጵያ ውስጥ እስቲ አንዱን እንኳን እንጥቀሰው። እዚህ ሲኤምሲ ጋር ያለው ኮንቬንሽን ሴንተር እሱ ከዚህ ጊዜ ተይዟል ሲባል ሰምቼ አውቃለሁ። እኛ የሆኑ ሰዎች አገሮችን ኮምባይን አድርገን እዚህ እናምጣ ተባብለን ነበር አንድ ወቅት እና ከዚህ እስከዚህ ሞልቷል ከዚህ ሞልቷል የሚባል እኔ ራሴ ደርሼበታለሁ ማለት ነው። ያ የሚያሳይሽ ምንድን ነው? እኛ ሰዎች ከአንድ ሀገር ብቻ አይደለም መጠቀ የተለያየ ሀገር ነው። እንዴት ነህ? ዳንስ እሺ። ምን አገልግሎት ፈልገህ ነበር? የፋይዳ አይዲ የፋይዳ መታወቂያ። እሺ። መጀመሪያ እንኳን አዲስ መሰብ ያለው ማከና ነው መጣ ይሄድን አሳይሃለሁ። ፋይዳ መታወቂያ ፈልጌ ነበር። ዲጂታል አይዲ ባለፈው እሑድ በጣም የሚገርም ሁኔታ ሰልፍ የለ የት ልሂድ የለ በየቦታው በቃ እንትኑ አለ። ወዲያውኑ በቃ እንደዛን ላይ 5 ሚኒትስም አልፈጀም አወጣው። ያ ለኔ በጣም ጥሩ ነው። አንድ ነገር እንኳን ቢኮን ያ ዲጂታል አይዲ ላይ ካለ የት ነኝ እኔ ምናምን በቃ ተረክ የሚሰጠው ግልጋሎት እጅግ በጣም ከፍተኛና የዘመነ ነው። ከዛ እጅግ በጣም ነው የማደንቀው። የኤሌክትሪክ መኪና የቻርጁ የሞላሹ የማለቅ ሁኔታ ሊኖር ይችላል። በተለያየ ቅርበት ላይ በየቦታው አለ መንግስት ያስቀመጠው። እሱ ደግሞ እንደውም በዚህ ከሌሎች ሀገሮች በልጠናቸዋል ማለት እችላለሁ። ሌሎች ሀገሮች እንደዚህ በተቀራረበ ሁኔታ እንኳን የለም ቻርጀሩ። ፋሲሊቲው የተሟላ መሆኑ ያ ደግሞ ለዘመናዊ ከተማ የሚባለው ምን ነገሮችን ያሟላል ዘመናዊ ለመሆን ተብሎ የሚወጣ ስታቲስቲክስ እንትን አለ በሰንጠረዥ የምታዘጋጀው። ያ ከሚገባው በላይ አሟልቷል እና ለዛም በጣም በቃ ምቾት አይደለ ዋናው። በየሄድሽበት ሁሉ ነገር ሲቀልልሽ በቃ ለምን ደግሞ አትደሰችው? ኧረ በደንብ ነው የምንደሰተው።
ሁሉ ነገር ኢትስ ኢን ዮር ፊንገር ቲፕ እጅሽ ላይ በቃ አለቀ። ከሱ ስታየው ሌላ ሀገር ያደጉ ሀገሮች ኖሮ እኔ ሀገር የሌለው ምንድን ነው ስል ብዙም እንትን አላይ። ስለ ሀገር ስናወራ እምነቴን ልትጠይው ትችያለሽ፣ የፖለቲካ አመለካከቴን ልትጠይው ትችያለሽ። ግን ወደ ሀገር ጉዳይ ላይ ስመጪ ያንን ክፍል መንካት አይገባል። ምክንያቱም ይሄ የአማራ ከተማ የሰሩት ሰዎች ነገ ጠዋት ኃላፊ ናቸው። የተሰራው ስራ ግን ዘላለማዊ ነው። የእኛ ልጆች ናቸው የሚኖሩበት። ባገኘነው አጋጣሚ በሀሳብም በማካፈል በሚያስፈልገው ነገር